የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብና ተሳታፊ ልየታ ሂደቶችን አልፎ ተጠባቂውን ሀገራዊ ጉባኤ ለማድረግ ወደ መጨረሻው ምዕራፍ እየተቃረበ ነው። ታዲያ የምክክር ጉባኤው ከመከናወኑ በፊት ኮሚሽኑ ለሚመለከታቸው ባለድርሻ አካላት ረቂቅ አጀንዳዎችን አቅርቦ ምክረ ሀሳብ የማሰባሰብ ተግባር ላይ ይገኛል። ይህንኑ ሂደት በመቀጠልም ለምክክር ጉባኤው የተዘጋጁ አጀንዳዎችን ለፖለቲካ ፓርቲዎች አቅርቧል። ከኢትዮጵያ የተለያዩ የፖለቲካ ፓርቲ መሪዎቻችን ጋር በመገናኘት አጀንዳውን በማቅረብ እነሱም ግብአት እንዲሰጡ ሁኔታዎችን አመቻችተናል። ይሄ አጀንዳ ቫሊዴሽን እንለዋለን እና ለዚህ ነው የተገናኘ ነው። ተስፋ የምናደርገው እንግዲህ የሀገራችን የፖለቲካ መሪዎች እንደመሆናቸው መጠን የተለያዩ ሀሳቦችን ይሰጡናል። አጀንዳዎች ከነሱም ጋር በግልም ሆነ በተናጠል ወይም በጋራ አጀንዳዎች ሰጥተውናል። ስለዚህ አጀንዳዎቻቸው በምን ያህል በሚገባ እንደተወከሉና እንዴት ቢሆን ይሻላል የሚለውን ምክረ ሀሳብ የሚሰጡበት መድረክ ላይ ነው ያለነው። ምክክር ኮሚሽን ማቋቋሚያ አዋጅ ላይ የተቀመጠ ሂደት ተከትሎ አጀንዳውን ሴት የሚያደርጉት ሀገራዊ ምክክር ኮሚሽነሮቹ ናቸው። እነዚህ የኮሚሽነሮቹ ምክር ቤት የቀረጿቸውን አጀንዳዎች አሁን ለፖለቲካ ፓርቲዎች በአጠቃላይ እያቀረቡ ይገኛሉ። እየቀረበው አጀንዳን ተከትሎ ደግሞ የፖለቲካ ፓርቲዎች በዚህ ላይ ሀሳብ አስተያየታቸውን ይሰጣሉ። ግብዓት የሚሰበሰብበት መድረክ በመሆኑ እንግዲህ ሁሉም የፖለቲካ ፓርቲዎች ሀሳብ አስተያየታቸውን በዚህ ላይ ይሰጣሉ ማለት ነው። ኮሚሽኑ ከፖለቲካ ፓርቲዎች ጋር ከመነሻው ጀምሮ በቅርበት ሲሰራ መቆየቱን አንስቷል። ፓርቲዎችም ለዚህ ትልቅ ሀገራዊ ስራ በቁርጠኝነት ተሳትፎ ከማድረግም ባሻገር የሂደቱን ግልጸኝነት የሚገመግሙበት እድል ተፈጥሮላቸዋል። ኢትዮጵያ ፖለቲካ ፓርቲዎች ያው ስንቋቋም በጣም ጥቂት ነበሩ ሙሉ ድጋፋቸውን የሰጡት፣ ግን በሂደት እነሱን ሙሉ በሙሉ በማሳተፍ ያ ብቻ ሳይሆን ምን ያህል ትራንስፓረንት ወይም ግልጽ መሆናችንን እንዲያውቁ አማካሪ ኮሚቴዎቻችን ውስጥ 3 የተቃዋሚ ወይም ተፎካካሪ ፖለቲካ ፓርቲ መሪዎችንም በፍላጎታቸው ጭምር በማስገባት ያለውን ተአማኒነት ከጊዜ ወደ ጊዜ በመጨመር እንዳያችሁት በአሁኑ ሰዓት እጅግ በርካታ ፖለቲካ ፓርቲዎች ከጥቂቶቹ በስተቀር አብረውን በመስራት ላይ ይገኛሉ። ስለዚህ ሁሉም ፖለቲካ ፓርቲዎች ይህ ሀገራዊ ምክክር ሂደቱ የተሳካም ጭምር እንዲሆን የጋራ ምክር ቤቱም እቅድ አቅዶ እንግዲህ 2018 ላይ እናሳካለን ብለን ከያዝናቸው እቅዶች ውስጥ የቅድም አካል ከማድረግም ባለፈ ራሱን የቻለ በሀገራዊ ምክክርና ምርጫ ጉዳዮች በሚል በቋሚ ኮሚቴም ጭምር ዲፓርትመንት ፈጥረን ይህን የሚከታተል ኮሚቴ ጭምር አደራጅተን ነው ስራ የነበረው። በበላይነት ስራ አስፈጻሚው ይሄን ይመራል። ከዛም ባለፈ ደግሞ ከሀገራዊ ምክክር ኮሚሽን ውስጥ አማካሪ ኮሚቴ ውስጥ ደግሞ የጋራ ምክር ቤትም ጭምር አለበት። ሂደቶቹ ሁሉ በስኬት ተገባደው አሁን የዋናው ሀገራዊ ጉባኤ የአጀንዳ ቀረጻ ዝግጅት የማጠቃለያ ምዕራፍ ላይ ተደርሷል። ኮሚሽኑም የፖለቲካ ፓርቲዎች የእስካሁኑን ተሳትፏቸውን አጠናክረው እንዲቀጥሉ ጥሪውን አቅርበዋል። ዋናውና ትልቁ ስራ በእነኚህ በተሰበሰቡ አጀንዳዎች ዙሪያ በተወካዮቻችን 4000 ገደማ በሚሆኑ ተወካዮቻችን አማካኝነት የምናደርገውን የሀገራዊ ምክክር ጉባኤ በሚገባ ተዋናይ ሆነው ቀጥለው እዚያ ላይ አስፈላጊውን እገዛ እንዲያደርጉ ነው። ከጀርባዎቻቸው ያሉትንም ተከታዮቻቸውን ጭምር የዚህ ሀገራዊ ምክክር ጉባኤ ዋና ተዋናይ እንዲሆኑ፣ በዚህ በሀገራዊ ምክክር ጉባኤ ሂደት ላይ ዋናው ከሚያስፈልጉ ነገሮች አንዱ ምክንያታዊ ሆኖ መመካከርን ነው የሚፈልገውና ምክንያታዊ የሆነ ምክክር እንዲካሄድ አስፈላጊውን የሆነ ዝግጅት ከወዲሁ ማድረግ ለተከታዮቻቸው አስፈላጊውን ምክረ ሀሳብ እንዲሰጡና ክትትል እንዲያደርጉ በዚህ አጋጣሚ ጥሬን አቅርቤያለሁ። በዚሁ መሰረት የፖለቲካ ፓርቲዎች በሀገራዊ የምክክር ሂደት ሲያደርጉ የቆዩትን ተሳትፎ አጠናክረው እንደሚቀጥሉ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ነግሮናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው ሀገራዊ ጉባኤ የሚደረግበትን ቀን በቅርቡ ይፋ እንደሚያደርግም አሳውቋል።